ሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃምና ዳንኤል እንግዲህ ትናንትና ቲክቶክ ላይ ድራማ ነው ልንገራችሁ ማለት ነው። እኔ ሲጀመር አንድ ቀንም ሪሊ ነው ብዬ አላቅም። እሺ ሩታ ስትሰራ ድራማ ነው ወይ አብርሃም ሲሰራ ድራማ ነው ወይ የምትሉ ካላችሁ ማለት ነው እኔ አንድ ቀንም ሪሊ ነው እና አብርሃም የሚሰሩት ሪሊ ነው ወይም ደግሞ ትክክለኛ ህይወት ነው ብዬ አላቅም። በቪዲዮ ነው አስተያየት የምሰጠው ማለት። ስለዚህ ይሄንን እየመረራችሁ ዋጡት፣ በደንብ ዋጡት። እሺ እና እንግዲህ ትናንትና ድራማ ነበረ እየተወኑ የነበሩት ማለት ነው። የሆነ ቁንጥጫ ደርሶ ነው መሰለኝ እንግዲህ አብርሃም ዳንኤልም 10 ጊዜ ነው እሺ ላይቭ እየገባ ማለት ነው ይቅርታ እያለ ነበረው። አይታችኋል። ዛሬ 2 3 ነው የገባው ማለት ነውና ይቅርታ እንደዚህ። ምክንያቱም ቲክቶክ ላይ ያለ ኦዲየንስ ሌላ ነው፣ ዩቲዩብ ላይ ያለ ኦዲየንስ ሌላ ነው ልንገራችሁ ማለት ነው። እነሱ ጨዋታ ነበር የመሰላቸውና ትናንትና ገብቶ ልክ እንደ ህፃን ነበረ ድራማ እየሰሩ የነበሩትና እንግዲህ አብርሃም ደግሞ ዛሬ መጥቶ በውስጥ እየተጨነቃችሁ ማን ነው ግን የሚጨነቀው? እኔ የምለው አላችሁ ግን ኦዲየንስ እስቲ ንገሩ አላችሁ? የእውነት በእነ አብርሃም ስራ ተጨንቃችሁ እናንተ ሪሊ ተጨንቃችሁ አልቀሳችሁ ምናምን ሜሴጅ የምታደርጉ ሰዎች አላችሁ? እስቲ ንገሩኝ ማለት ነው። እና የተጨነቃችሁ ሰዎች አላችሁ ምናምን የዳንኤልን ፒሲንም እና ደግሞ ላፕቶፕንም ስልኩንም ምናምን መልሻለሁ በሰላም መልሻለሁ ምናምን እያለ ነው አብርሃም ማለት ነው። እኛን እንደዛ ቲክቶክ ላይ እኔ አይደለም እኔን አይወክለኝም፣ ግን አሉ የሚያለቅሱ አሉ መሰለኝ። እና እነሱን እንደዚህ አስጨንቃችሁ ምናምን እናንተ በውስጥ ነገር ፈተናል የሚለው ነገር እኔ አልሰማም። በሚዲያ ነው የጀመራችሁት ነገር በሚዲያ ፍቱት። እሺ ገባችሁ አይደለ? በሚዲያ ፍቱት ማለት ነው። እና ቪዲዮን እናያለን። እንግዲህ የአብርሃም እህት እሳት ጎርሳ ነው የመጣችው፣ እሳት ጎርሳ ማለት ነው። እና እናያለን እንግዲህ አብረን እንትን እንሰጣለን ማለት ነው። እሺ አስተያየት ብሩክ ሄደን ወስደንበት ነበረ። ከዛ ግን ዛሬ ጠዋት በስነ ስርዓት መልሰንለታል ማለት ነው። ማጥፋት ያለብንን ፋይል አጥፍተን ምናልባት እሱም ቢሮ ፖስት አድርጓል ብዬ አስባለሁ። ሲጀመር ምንም አያደርግም። ዋናው የተፈለገው የነበረው ፋይልህን እንዲጠፋ ነበረ። ሌላ የነሱ ስልክ ምንም አያደርግም። ግን ሩታን ማለት የምፈልገው ምንድን ነው? ለምን አርሰናል ታዲያ እየጠየቅን ነበር አይደለ? በዚህ ናህል ግግም ብሎ አልወሰድኩም ማለት ነው እኮ ያልነበርኩም የወሰድኩት እየነገርኩሽ ነው። በቃ እዚህ ቤት ትናንትና ሲጀመር ትናንትና አብርሃም ማለት ነው ላይቭ ላይ ገባችሁ ደወለና ማለት ነው ገባችሁ ደወለና ከዛ በኋላ ምን አለ መሰላችሁ? ከዛ አንተን የወሰድከው አውቆ ወደዛ ዞር አለ አውቆ ማለት ነው። ከዛ በኋላ መጣና ወሰዳችሁ አንተን የወሰድከው ስልኩን ምናምን ብሎ መጣና ከዛ ድራማ ሰራውብንና ማለት ነው። ከዛ እነ ብሩኬ እንዴት ነው ማንጋን ብሩኬ ነው የወሰደው አለ መጀመሪያ። ከዛ የደወለው ብሩኬ ጋ ነው ገባችሁ አይደለ? ከዛ በኋላ ምን አሉ? አንድ ላይ ተሰበሰቡና ሶስቱን ደግሞ ጫታሙ ደግሞ ዱላ ያዙና ዳኔ ጋር ሄዱ ማለት ነው። ገባችሁ አይደለ? ትናንትና ምርጥ ድራማ ተዋና ነበር የሰሩት። ድራማ ነው አለቀ። ገባችሁ አይደለ? ድራማ ነው ግን ቁንጥጫ ደርሶባቸዋል። ገባችሁ አይደለ? እና አንተ ባትፈቅድላቸው ወይም ደግሞ ይሄን ነገር አድርጉ ባትላቸው እነሱ ቄትም ይሄን ነገር ሊያደርጉ አይችሉም። ዳኒ ነው ያኔን ግን በታሪክ ሊያደርጉት አይችሉም። ገባ ሰው ይሄ ነገር ከአንተ ነው የመጣ እኮ አደረገውም አላደረገውም መዋሻሸቱ አስፈላጊ አልነበረም። እየተዋወቅን ሲቀጥል ደግሞ ግን በዚህ አጋጣሚ ልንገራችሁ አሁን አጠቃላይ አፕሊኬሽን ስልክ ቤት ወስቶ ካልደለቱ በስተቀር ማለት ነው ሁሉም ኮድ አለው እኮ አይደል? እንደዛ ነው ያደረጉት የዳኒንም ምናምን ማለት ነው እንጂ ኮድ አለው ስልኩን። እንዴት የሩታን እንኳን አብርሃም ሊያቅ ይችላል፣ ግን ካልቀየረች የዳንኤልን ግን እንዴት አወቀ? የሰው ልጅ ሄደ በሌሊት ደብድበ ምናምን ነው እንደምታስጠፋው። በክብር አታስጠፋው። በክብር ሲጠይቅ መቼ ይሻላችሁ ሩታ ማለት ነው። አብርሃም እኮ በክብር ጠይቀዋል። ኦኬ ደልችልኝ እያለ ነበረ፣ ዳንኤልንም ደልት እያለው ነበረ። ግን ማስፈራሪያ ነበር ያደረጋችሁት እናንተ። ፋይሉን በጣም እያስፈራራችሁት ነበረ ካያችሁት ማለት ነው። በክብር ሲትጠየቁ እኮ አልደልትም ብላችኋል አይደል? እንዴ አታውቁም። ከዛም ባለፈ ደግሞ ስልኩን እኔ አይደለም የወሰድኩት አቤልና ብሩክ ናቸው እዚህ ቤት መጥተው ስልኩን የወሰዱት ማለት ነው። ከዛም ባለፈ እነሱም አሁን ስለወሰዱ ስላልወሰዱት አይደለም፣ ግን ደግሞ በመውሰዳቸው አንተ ብትወስደው ልክ ነህ ነው። እኔ አሁን እኔ ብሆን እሱም ቢወስደው ልክ ነው። ቪዲዮውን አጥፊ ብሎ ጠይቆሻል። ከዛ በኋላ ግን መንገዶችን ተጠቅሞ ቢወስደው ኖርማል። ለምን ስልክሽን መልሷል። ዋናው ስልክሽ ነው አይደል? የምትፈልጊው ስልክሽን መልሷል። አንቺ አልቆራሽ ተሻላችሁ። አንቺ ራስሽ ዋሽተሽኛል። አቤል መች መጥተው ነው ግን እንደዚህ ወሰዱት ማለት አይደለም። ሩቲ ግን አንድ ነገር ልጠይቅሽ እስቲ። እኔ ለምንድን ነው በዛ ልክ ማዋሸት የፈለግሽው? ብዙ ዋሽተሻል እንዴ? ዋሽተሽኛል። ድብና አድርግሽ። ኦኬ እሺ መስሎ። ምክንያቱም አንቺ የባልሽን ገመና ለዳኒ ስታሳዩ ምን አስበሽ ነበር? ይሄ እኮ የክብር ጉዳይ ነው አይደል እንዴ? የቤተሰቡን ክብር ጉዳይ ነው። ይሄን ጠፍቶሽ ነው? እኔ ለአንቺ ያጎደልኩት ነገር አለ? አንቺ ያልኩሽ ነገር አለ? ግን በዚህ አጋጣሚ ቤተሰብ እውነት እናውራ ከተባለ ማለት ነው ታውቃላችሁ፣ ብዙዬ አንድ ጊዜ ነው ታላ እንዶ ትዝ ካላችሁ እኔ በጣም እርግጫን ነበረ። ቲክቶክ ላይም ተረግጣ ነበረ። የዛ ሰዓት እንደው ማለት ነው አብርሃምን ነበረ እየተናገረች ነበረው ለአብርሃም ደግፋ ማለት ነው። ሩታን በጣም ቤተሰብ እንደሌላት አድርጋ አንድ ጊዜ ረግጣ ነበረ። ከዛ በኋላ
እኛ መረገጥናት ምናምን ተመለሰች። ገባችሁ አይደለ? ከሩታ ጎን ነበረ የሆነችው ማለት ነው። ኤቭሪዴ አብርሃምን ጠርታ እንኳን አብርሃምን ነበረ ጥፋተኛ እያደረገች የነበረችው። ገባችሁ አይደለ? ግን አሁን እኛም ደግሞ ጥፋቱን ሩታ ላይ ስላየንባት ነው ሩታ ላይ እኔ ራሱ የምናገረው። ገባችሁ አይደለ? ጥፋት ማን ላይ እንዳለ እራሴ ያውቃለሁ። ማታውቁት አታውቁም ሊሆን ይችላል። አብርሃም ለጥፋት ሲኖር ደግሞ አብርሃምን እየረገጥን ነበረ። ትዝ አይላችሁ? አብርሃምን በጣም ነው የሚረግጠው። አብርሃም ጥፋተኛ ከሆነ ማለት ነው። አብርሃም ልንገራችሁ በዚህ አጋጣሚ ማለት ነው የሩታን ራቁት ፎቶ ቀርጾ ኦኬ ለሄርሜላ ለጓላ ለነ አቤል ይሄ ጫታሞቹ ለነ ብሩኬ እንደዚህ ለአብርሃም ቡችሎች ማለት ነው ለነሱ ፋይል አስቀምጦ ሩታን እንደዛ አብርሃም እቃ እያሳጠበ ምናምን ቢሆን አናብድም እንዴ? አናብድም ወይ? አብርሃምን ሙልጭ አርገን ነው የምንሰድበው። ልንገራችሁ ሙልጭ አርገን ማለት ነው። እኔ ራሱ ቁጭ አለልም ልንገራችሁ በጣም ነበር የምሰድበው በጣም ማለት ነው። ሩታንማ ምን አለን? ሩታን እኮ በጥፋቷ ነው እየወቀስኳት ያለሁት እንጂ ከአፌ ምንም አይነት ክፉ ቃላት ወጥቶ አያውቅም። ገባችሁ አይደለ? ሩታን እኮ እንደ አብርሃም አረገጥኳትም እንደውም ማለት ነው። ልንገራችሁ ጥፋቱን ግን ጥፋትሽ ያንቺ ነው እያልኳት ነው። ግን ጥፋት ደግሞ የሩታ ነው አትበይ ነው የአብርሃም በይ ነው። ተው እንጂ ሌላ የምትሉት የላችሁም እናንተ በሉ። እኔ ምን አገባኝ? እናንተ ሃይማኖታችሁ ወይም ደግሞ እናንተ የምታመልኩት ሃይማኖት ወይም ደግሞ እናንተ ህሊናችሁ ዋሹ የሚል ከሆነ ጭንቅላታችሁ ዋሹ። ትዝታን ግን አትክተቱ። ትዝታ እንደዚህ አይነት ልጅ አይደለችም፣ አትዋሽም። ገባችሁ አይደለ? መዋሸት የሚባል አልወድም። ሩታ ጥፋተኛ ናት፣ ሩታ ናት፣ አለቅ። ትረገጣለች። ከጎንሽ ከመቆም ያደረግኩት ነገር አለ። ሁላችንም ያወረደችው ሁሉም ቤተሰብ ነው በዚህ የሚዋረድ። ይህንን ታውቂያለሽ? ይህንን በደንብ ጠንቅቃ ማወቅ አለበት። ስንት ጊዜ ስንት ነገር ስረግጠዋል ነበር። እሱ አጥሹ ነው አንድ ቀን እና የኔ ነገር አይደለም ጉዳዩ፣ የኔና እሱ ነበረ። እሱ ላጠፋው ማንም እንትን ሊል አይችልም። ይህንን ማንም ጥፋት ሌሎቹን እንትን ሊል አይችልም። ገባ? አንተ ያጠፋ ከሆን ጥፋት ቆይ እሱም ብቻውን እኮ ሩታ አውሬ እስቲ ጥፋት ያንተ ጥፋት ስቲ የአብርሃም ጥፋት ነው። ኦኬ የአብርሃም ራቁት ፎቶ ቢወጣ ማለት ነው ልጅሽ አይጎደም። እሺ አንቺ አትጎጂሽ፣ ሚስቱ ነሽ እኮ አንቺም እንኳን ማለት ነው። ገባሽ አይደለ? አንቺ እንኳን ትጎጃለሽ። እንኳን ሌላ ቤተሰብ ትታችሁ ወይም ደግሞ ልጅ ትታችሁ የሩታ ልጅ እንኳን ይጎዳል። ልንገራችሁ በዚህ አጋጣሚ ሌላውን ትታችሁ ሩታን ትታችሁ የአብርሃም ራቁት ፎቶ ሚዲያ ላይ ቢለቀቅ የሩታ ልጅ እኮ ነገ ያድጋል አይደል እንዴ? ልጃችሁ ነው። እናት ናት ይሄንን የአባትን የለቀቀችው ቢባል አይጎዳም ልጁ? ሩታ ራሷ ትጎዳለች። በዚህ አጋጣሚ ልንገራችሁ ማለት ሚስቱ ነች። ባህልሽ ነው ይሄ ተብሎ ይጠቋቁማሉ። ግን እነሱ ክብር የሚባል ነገር የላቸውም። ሲጀመር ስለ ክብር ያውቃሉ እንዴ? እና አብርሃም እኮ ስለ ክብር አያውቁም። ስለ ቤተሰብ ክብር፣ ስለ ራሳቸው ክብር፣ ስለ ልጃቸው ክብር አያውቁም። ክብር ቢያውቁማ በአብርሃም ራቁት ፎቶ አይሸቅሉም ነበረ። ልንገራችሁ በዚህ ነገር ብታደርጉ እስከዛሬ ምንም ያልኩሽ ነገር እኮ የለም ብዬሻለሁ። ሲታሰር ምን ያልኩኝ? ደግ አደረግሽ ነው አይደል ያልኩሽ? ምን አልኩሽ? ጥፋቱ ስለሆነ ልክ ነው። አንቺ ምን ሴት አልነበርሽ እንዴ? አንቺ ዛሬ ላይ ምን ሆነሽ ነው እንዲሆንሹ? ብዙዬ እኔ እኮ በአደባባይ ብዙ ነገር ሲደረግብኝ ኖርኩኝ። ሴት በጣም እንደቀላል አድርጌ ስላለፍኩት ነው። እንደቀላል እንደዛ ባየሁ። እኔ እኮ ግርም የሚለኝ ሩታ እዚህ ጋር ማለት ነው ልንገራችሁ፣ ሩታ አልተጎዳችም እያልን አይደለም። ሩታ ተጎድታለች። ልንገራችሁ በዚህ አጋጣሚ ማለት ነው። ሩታ እኮ አልተጎዳችም አይደለም። አብርሃም ከሄርሜላ ጋር ሲላላስ ምን ሲል እኮ አብርሃምን የዛ ሰዓት ወቅሰናል። ሩታ ግን እያለች ያለችው አሁን እንደገባኝ ከሆነ ማለት ነው ቤተሰብ አብርሃም ያጠፋት ጥፋት ትንሽ ነው፣ እኔ ያጠፋው ጥፋት ግን ትልቅ ሆኖ እንዴት ይታያችኋል ወይ ነው እያለች ያለችው ማለት ነው። ነገር ግን በዚህ አጋጣሚ ኦኬ እንዴት ነው የአብርሃም ራቁት ፎቶና አብርሃም ከሴት ጋር መላላስ እኩል ሊሆን አይችልም። ልንገራችሁ እኩል ሊሆን አይችልም በፍጹም። አብርሃም ከሴት ጋር ሲላላስ ከሴት ጋር እንደፈለገ ሲሆን ሩታን ትቶ ነፍሰ ጡር እያለች ኤቭሪ መጥቀስ እንችላለን። ነገር ግን ያ አልፏል። ገባችሁ አይደል? አልፏል። ነገር ግን አብርሃም እንደዛ አደረገ ማለት አብርሃም ከ10 ሴት ጋር ተኛ ማለት አብርሃም ሩታን ትቶ እንደዛ መዋገጠ ማለት ደግሞ ከራቁት ፎቶ ጋር አይገናኝም በፍጹም። አንድ አይነትም ሊሆን አይችልም። ልናወዳድረውም አይችልም። ገባችሁ አይደለ? እዚህ ጋር የሩታን አብርሃም እንደዚህ ቢያደርግ እንለቀዋለን ወይ ነው መጀመሪያ እስቲ አስቡት። እንለቀዋለን አብርሃም ሩታን እንደዚህ አድርጎ እንደዛ ቀርጾ ለየቦታው ቢያደርስ የሩታን ኦኬ ማንም ሰው ቢያይ ማለት ነው አብርሃምን እንለቀዋለን ወይ ነው? ልንበላው አንደርስም። ልንጎርሶ እንደዚህ ልንጎርሶ ነው የምንደርሰው ማለት ነው። ስለዚህ ምንድነው ሩታም እኩል አታድርጊው። ገባሽ አይደለ? አንቺ እየሰራሹ ራቁት ፎቶ የአብርሃምን ሚዲያ ላይ ማውጣትና ወይ እያስፈራራሽ እንደዛ ማድረጉ ለዳንኤል ማሳየቱ ለሄርሜላ ማሳየቱ ኤቭሪ ለሰዎች ማሳየቱና
ወይም ደግሞ እሱ የሰራው ጥፋትና አንቺን የጎዳሽን ጉዳት አምጥተሽ አታገናኝ። ሊገናኝ አይችልም፣ በፍጹም ሊገናኝ አይችልም። እናቃለን፣ እንደ ጎዳሽ እናቃለን። የዛ ሰዓት በጥፋቱ ወቅሰናል፣ አለቀ። ገባሽ አይደል? አብርሃም ትክክል ነው እያልን አይደለም። በዛ ሰዓት አብርሃም ትክክል ነው ብለን አናቅ። ገባሽ አይደለ? አሁን ግን አንቺ ያጠፋሽ ደግሞ ኢቭን ኦኬ ሊወዳደር አይችልም። አንቺ እኮ አሁን ከወንድ ጋር እንደፈለግሽ ብትሆኚ እንደ አብርሃም ኦኬ፣ ከወንድ ጋር እንደፈለግሽ እንትን አብርሃም የሰራውን ስራ ማለት ነው ብትሰሪ እኮ አንቆጣሽም፣ ምንም አንልም። ምክንያቱም እሱ እያደረገው ነው ያደረግሽው ነው የምንለው። ገባሽ አይደለም እንዴ? አይቼውም አላውቅም። እኔ አሁን አንድ ዋሸሽኝ፣ ሁለት ይሄ የቤተሰብም ክብር ጉዳይ ነው። ገባሽ አይደለም? ስንት ብዙ ነገር ሲሆን ምንም አላልኩም። የቤተሰብ ክብር የምትይ ሴትዮ የአብርሃም እህት ማለት ነው። ልንገርሽ የቤተሰብ ክብር ጉዳይም ነው የምትይ ነገር እዛው ቁጭ አድርጊ። የኔ እናት እዛው ቁጭ አድርጊ። እናንተ ስለ ክብር አታውቁም ሲጀመር። ኦኬ የቤተሰብ ክብር ምናምን ተይ እንጂ። የቤተሰብ ክብር ቢገባችሁማ ጋሽዬንም ድራማ ውስጥ አትከቱን ነበረ። ገባሽ አይደለ? ስለ ቤተሰብ ብትጨነቁ ኖርማ በዚህ ልክ አትዋረዱን ነበረ። በዚህ ልክ ህፃን ልጅ ገና ነፍሰ ጡር ሆድ ውስጥ ማፀን ውስጥ እያለ ነው ይሸቀላችሁ የነበራችሁት። ገባችሁ አይደለ? ህፃን ልጅ በዚህ ኧረ በእናትሽ ስለ ቤተሰብ ክብር የሚባል ነገር ጭራሽ እናንተ መሀል ላይ የለም። ክብርን አታውቁም። ልንገርሽ አጠቃላይ ፋሚሊ ክብር የሚባል አታውቁም። ስለዚህ ስለ ክብር አታውሪ። ገባሽ አይደለ? መቼ ጠበቃችሁና ነው ክብር? ክብር ብትጠብቁ ኖሮማ ሩታ ከነ ልጇ ስትዘገዘቅ፣ ጋሽዬ ሲዘገዘቁ፣ እትዬ ሲዘገዘቁ ድራማ ታቆማላችሁ። ከገንዘብ በላይ ቤተሰቦቼ ክብር ይበልጣል ብላችሁ ስለ ቤተሰቦቻችሁ ብትጨነቁ ኖሮ ክብር ለዛ ጊዜ ነበረ ክብር ማለት ነው። እናንተ ደግሞ ክብረ ቢሶች ክብር ትላለች እንደዚህ ጋር ክብር የሚለው ነገር ተው እዛው ቁጭ አድርጉ፣ ቀቅላችሁ ብሉት። ክብር የምትሉት ነገር ማለት ነው። ሳታችንም እንዴ አንዳንድ ሰዎች ነው ጥፋትና ስራ ትክክል ሆኖ የሚታየው እንዴ። ሁሌ ሰው ሲያጠፋ እኮ ዝም ብዬ ሳልፍና በትዕግስት ሳልፍ ሞኞኛ አይደለም። እኔ አብርሽ ልክ ነው ብዬ አውቃለሁ። ስንቴ ነው ከቪዲዮ ጀርባ ከቪዲዮ ፊት ለፊት ስንቴ ነው ስቆጣ የነበረው? ስንት ነገር ነው ስወርድበት የነበረው? ያላልኩት ነገር አለ። አንድ ቀን ከጎን ሆኛለሁ። ለምን ሴት ልጅ ነሽ፣ ጉዳትሽ ይመለከተኛል፣ ብዙ ነገርሽ ይመለከተኛል ብዬ ብዙ ነገር ባደረጉበት ይሄ ነበር የሚገባኝ። ቢያንስ እንኳን እሱን ታዩና ትንሽ እንኳን ከአንቺ ጎን ላለ ነው እንኳን ትንሽ አታስቢም ነበር? ይሄ ነገር ይጎዳቸዋል፣ አይምሯቸው ልክ አይደለሁም፣ እሱን መቅጣት ባለብኝ ቢኖርብኝ እንኳን በዚህ መንገድ አይደለም ማለታችን ነበር፣ ትቼ ነበር። ግን አንቺ ይህን ምርጫሽ አደረግሽው። ከዳኒ ጋር ስንት ጊዜ እየተፋጁ እያለ እያወቅሽ በጣም በቅርብ ጊዜ የተፈጠረ ነገር ነው። እኔ ስንት ወራት ብቻ አሁን እኮ ልንገራችሁ ሩታ ማለት ነው። እዚህ ጋር ልንገራችሁ ቤተሰብ ኦኬ። ሩታ የአሁኑን ሰውን ማውራት የምትፈልገው በፊት አብርሃም የጎዳትን በፊት ያለቀሰችውን አብርሃም ከሴት ጋር ከሄርሜላ ጋር ሆኖ ሲያናድዳት ከሄርሜላ ጋር ሲሳሳም ምናምን ያ ነገርን ነው። ነፍሰ ጡር ሆና ምናምን ብቻዋን የነበረችበት ሰዓት ነው። አሁን አብርሃም ይሄ ጉዳይ ሲነሳ ያ ነገር ነው እየጠቀሰች ያለችው። ልንገራችሁ ማለት ነው። ልንገራችሁ አይደለ? ስለዚህ ሩታን ምንም ብታርጓት ጥፋተኛ ነኝ አትልም። ወይም ደግሞ ራቆት ፎቶ መቅረጼ ትክክል ነኝ ብላ የምታስብ ሴት ናት በአሁኑ ሰዓት ማለት ነው። ገባችሁ አይደለ? ነገር ግን ሩታ በዚህ አጋጣሚ አንቺ አልተጎዳሽም እያልን አይደለም። ወይም ደግሞ የዛ ሰዓት አብርሃም ጥሩ ነገር ነው እየሰራው ከሴት ጋር እንደዛ መሆኑን ምንም አልተጎዳሽም እያልን አይደለም። ተጎድተሻል፣ አውርተናል በዛ ሰዓት ማለት ነው። ገባሽ አይደለ? ነገር ግን አሁን የሰራሽው ትክክል አይደለም። ይሄንን እመኝ። ገባሽ? እመኝ። ሩታ አታምንም። ምንም ብታረጓት በአሁኑ ሰዓት ማለት ነው አታምንም። ልንገራችሁ በፍጹም አታምንማ። እንዴ ምንም እንዳላጠፋች ነው እያሰበች ያለችው። ስለዚህ አታምንም። በቃ ለምን እንደሆነ አላውቅም። እንዴ ሌላው ይቀር ፋይሉ እንኳን ራሷ ጋር እንኳን አይደለም ያስቀረችው። ገባሽ? ለማታውቀው ለእኔና ለማትግባባው ለዳኒ ፋይል ልካ የኔን እንትን ልካ እሱ ነው አንተ እንደምታስበው እኮ አይነት ነገር አልተፈጠረም። እውነቱን ስነግር ዝም ብለህ ነው በግድ ደግስ የሰው መኪና ውስጥ አስገብተህ ዝም በል ዝም አንተ እንደምታስበው አልተፈጠረም እያለች ነው። አላውቅም። አሁን አብርሃምም ፋይሉን አጥቻለሁ እያለ ነው። እንግዲህ ገባችሁ አይደል? አሁን ራቆት ፎቶ አልተቀረጸም ልንልም ግራ ገባን። ገባችሁ አይደል? አሁን አብርሃምም ባይቀረጽ ኖሮ አጥፍቻለሁ አይልም፣ ወይም ደግሞ ፋይሉን አላገኘሁም ውሸቷ ነው ይል ነበረ፣ ግን አላለም። ሩታ ደግሞ አንተ እንደምታስበው የናክል እኮ ምንም አልተፈጠረም እያለች ነው። ግን የእውነት ነው ምላችሁ፣ የእውነት እኔ ከሩታ አልጠብቅም ይሄ ካደረገች ማለት ነው። ልንገራችሁ ማለት ነው። ምክንያቱም የእውነት እናንተ ስታስቡ አስቡት እስቲ አብርሃም ሩታን እንደዚህ ቢያደርግ ማለት ነው። አብርሃምን ቁጭ ብለን እናየዋለን፣ በአሁኑ ሰዓት እናየዋለን ወይ ነው? አንበላውም ወይ ነው? ልንገሩኝ፣ አንበላም ወይ? እንደራት አድርገን ለራት ምሳ ቁርስ አንበላም ነበር እሱን ቢያደርጉ እኮ እንደዚህ እንኳን እንደዚህ ልንናገር እንደዚህ ረጋ ብዬ እኔ ልናገር ማለት ነው ልበላው ነበረ ምደርሰው። ልንገራችሁ ልበላው
ግን የአብርሃም ሲሆን ስንናገር ደግሞ ተው እንጂ ጥፋት ከሆነ ጥፋት ነው እንበል እንዴ። ምን ነው በዚህ ልክ ትበል እየተባባልክ ምን ነው የእሱ እንደዛ ማድረግ ነው የደበረሽ? እንደዛ ማድረጋችን ማታ ደበረሽ? ሲጀመር እኮ ጫፉን እንዳትነኩት ብላ ነበረ ሩታ። የሱን እስቲ ጫፉን ነኩት ብላ ነበረ። እየነገርኩ ነው አይደለም? ደብሮሽ ነው እሱ እየነገርኩ ነው። መልሶሽ ይሄ መልስ ልክ ነው ጉዜ። በእውነቱ ስነግርሽ ነው ከሱ ማለት ነው። ይሄ ነገሮችን ከሱ ጋር ኮምፔር አድርጊያቸው፣ አወዳድሪያቸው፣ አመዛዝኛቸው። ከዛ ምንም ሩታ አወዳድሩት። እኔ የምለው ማለት ነው ቤተሰብ እንዴት ነው የምናወዳድረው? እኔ የምለው ይሄ ትራስ ነው። ኦኬ ይሄ ትራስ ነው፣ ይሄ ሶፍት ነው። ይወዳደራል? ሁሉም ለየብቻው ቦታ አለው፣ አይወዳደርም። ይሄ ሶፍት ነው፣ ለንፍጣችን የምንጠቀም ነው። ኦኬ ይሄ ደግሞ ትራስ ነው፣ ለመተኛት ወይም ደግሞ ልንደገፍበት የምንጠቀም ነው። ሩታ ልንገርሽ፣ አብርሃም ጥፋት አጥፍተዋል። እመኝ እዚህ ጋር ማለት ነው አጥፍተዋል፣ እናምናለን። በጣም ጎድቶሻል፣ አልቅሰሻል፣ ነፍሰ ጡርም ሆነሽ ምን ብለሽ ጎድቶሻል፣ ወይም ደግሞ ጥሎሽ ሄደዋል። ኦኬ ከአንቺ ጋር ጎን አልነበረም። በታመምሽበት ሰዓት ብቻሽን ነበርሽ። እሱን እናውቃለን። እዚህ ጋር ግዴታ ማውራት አይጠበቅብንም። ነገር ግን አንቺ እራቁት ፎቶ ደግሞ በጣም ቀይ መስመር ታውቂያለሽ እንዴ? በቃ በፍጹም ማይደረግ ነገር ነው ልንገርሽ፣ በፍጹም ማይደረግ ነገር፣ አብሶ ባል ላይ ማለት ነው። ገባሽ አይደለ? ጭራሽ ስም ራሱ ሊሰጥ ማይቻል ነገር ነው። ባልሽ ነው፣ የባልሽን ክብር፣ የባልሽን ገመና ተይና፣ እራቁት ፎቶ ማለት ነው። እንኳን ተይና አብርሃም ስላወራን እናንተ ክብር ስለማታውቁ ነው። ሲጀመር ክብር የላችሁም እናንተ ላይ ስለ ክብር እንዳታወሩ። ገባችሁ አይደለ? ግን ጥሩ ባለትዳር ወይም ደግሞ ተግባብቶ የሚኖሩ ባለትዳሮች ልንገርሽ ማለት ነው እንኳን ራቆት ፎቶ ለሰው ሊያሳዩ ማለት ነው ባልሽና ሚስትና ባል ያወሩትን እንኳን እነሱ ባልሽ ቢጎዳሽ ወይም ደግሞ ሚስትዮ ብትጎዳ እንኳን ማለት ነው ወይም ደግሞ ባልዮ ቢጎዳ አሳልፎ ለሌላ ሰው አይሰጡም። ገባሽ አይደለ? ለእናት ለአባት ለእህቱ እንኳን አይሰጡም፣ አያወሩም። ባል እንደዚህ ያደረገ ወይም ደግሞ ሚስትዮም እንደዚህ ያደረገችን ብሎ አይወራም። የእናንተ ግን ኦኬ ህይወታችሁ ሙሉ ከጀምሩ ጀምራችሁ እስከ መጨረሻ ህይወታችሁ ድራማ ስለሆነ በድራማ ስለተጨመለቃችሁ ክብርም እንደዛ ነው እናንተ ጋር ማለት ነው። ገባሽ አይደለ? ለዛ ነው ይሄ ነገር አንቺ ጋር አሁን ሩታ ጋር ማለት ነው። ገባችሁ አይደለ? ለዛ ነው ህይወታቸውም ገባችሁ አይደለ? እቃቃ ጫወታ የተጨማለቀ ህይወት ክብር የሌለው ህይወት ስለሆነ ነው። ገባችሁ አይደለ? የአብርሃም ራቁት ፎቶ ማንሳቷ ምንም ነገር ያልመሰላት ገባችሁ አይደለ? የሰው ልጅ ሆናችሁ የእግዚአብሔር አንድ አምሳል ሆናችሁ የራቁት ፎቶን የሚያክል ምንም ካልመሰለ ሚዲያ ላይ ቢለቀቅ ለሌላ ሰው አሳልፎ አንድ ሚስት ሌላ ሰው አሳልፋ ብትሰጥ ምንም ካልመሰላት ክብር አላችሁ እነዚህ ሰዎች። ሰው ናችሁ ብላችሁ ታስባላችሁ? ሰው ናችሁ? የሰው አስተሳሰብ አላችሁ ብላችሁ ታስባላችሁ? ጭንቅላታቸው ሙሉ ብቻ የሰው እንደ ረቦት የቆሙ ናቸው። አብርሃምና ሩታ ኦኬ ልንገራችሁ ማለት ነው ጭንቅላታቸው ውስጥ ማለት ነው ብትከፍቱት እንደዚህ በመላጭ ብትከፍቱት ብር ነው ያለው። ጭንቅላታቸው እየሳቀ ብር ነው የሚስቀው። ገባችሁ? ጭንቅላታቸው ውስጥ ማለት ነው በቃ አለቀ። ጭንቅላታቸው ቢከፈት አንድ ስለ ክብር የሚል የለም፣ አንድ ነገር ስለ ሰው ማይንድ የሚል የለም። ጭንቅላታቸው ቢከፈት ብር ብቻ ነው የሚያስበው። ገባችኋል? ብር ብቻ ራቁት የባለሽን ራቁት ይዘሽ አንቺ አደባባይ ላይ መናገር ነው ይሄ ትልቅ ስህተት አይደለም። ኖርማል ማለት ስለሆነ ነው ማለት እንጃ ምን ስለሆነ ወንድምሽ ስለሆነ በጭራሽ እኔ ወንድምም ሆነ እዚህ ጋር ሩታ ወንድም ሆነ ምን ሆነ ማለት ነው። ገባሽ አይደለ? አንቺም እንደ ወንድምሽ ደግሞ ማሰብ ትችያለሽ። ባልሽ ስታገቢ ወንድምሽም ነው፣ ባልሽም ነው፣ አባትሽም ነው፣ ሁሉ ነገርሽም ነው። ገባሽ አይደል? እንደዛ ነው ማሰብ ያለብሽ አንቺም ማለት ነው። ግዴታ እሷ እህት ስለሆነች ስላወራች አይደለም። አንቺ ራሱ የሰራሽ ነግሬያቸዋለሁ። ሲጀመር ሩታ ምንም ያልመሰላት አሁን የአብርሃም ራቁት ፎቶ ምንም ያልመሰላት ለሱም ስላሳየች ምንም አይነት እንደ ማንኛውም ጥፋት አብርሃም ከሴት ጋር መተኛት ወይም ደግሞ ከሴት ጋር እንደዛ ሲዝናና ምናምን እሷን በጎዳት በኩል አንድ ላይ ኦኬ ራቁት ፎቶ እያነሳችሁና አብርሃም የሰራው ጥፋት አንድ ላይ ስላገናኘችው ማለት ነው። ገባችሁ አይደለ? አንድ ላይ የተገናኘው አንድ አይነት ያደረገችው ለምንድነው ታውቃላችሁ? ምንም አይነት ክብር ስለሌላችሁ ምንም አይነት አልጋ ላይ እንኳን ተገናኝቶ ልንገራችሁ አልጋ ላይ ተኝቶ ተጣብቆ እንኳን ሚዲያ ላይ ቢለቀቅ ምንም የማይመስላቸው ልጆች ናቸው እነዚህ። እንደዛ ከሆነ ለምንድነው ወደ አውሮፓ ማትሄዱት? እኔ የምለው ከኢትዮጵያ ለምን አለቁም? ሁለታችሁ ለምን አለቁ? አውሮፓ ሄዳችሁ እዛ እንትን ለምን አሰሩ? ስሙን አልጠራም። እዛ እነዛም ያደርጉት አሉ አይደል? እንደዛ ሁኑ ከፈለጋችሁ ማለት ነው። ግን የኢትዮጵያን ስም በዛ ላይ የኢትዮጵያን ባህላችን አታጥፉ እናንተ ማለት ነው። እናንተ ተጨማልቃችሁ የኢትዮጵያን ባህልና የኢትዮጵያን ልጆችና የኢትዮጵያን ሕዝብ እንድታጨማልቁ አልፈልግም እኔ በራሴ ማለት ነው። የምሬን እኮ አንድ የሰው ልጅ ማለት ነው
እንዴ ምን አለ ለና ቆይ እኔ ሰው ሆኜ ማለት ነው እኔ የራሴን ገሌ ላይ ክብር ከሌለ ሰውነቴ ላይ ክብር ከሌለ ምን አለ ከዚህ በላይ ለኔ ምንድነው ክብሬ? ገንዘቤ ምን ነው ክብሬ ለኔ ማለት ነው? ምን ነው ክብሬ? እስቲ ንገሩኝ። ለኔ ቀይ መስመሬ ሃይማኖቴ፣ ቤተሰቦቼ ልንገራችሁ፣ አገሬ ቀይ መስመሬ ነው ለኔ። ኧረ በስመ አብ ዳኒ ጋኛ ፒሲና ስልኩን ልናመጣት እንዴ እዛ እሱም የሆነ ሰው ሰብስቦ ቢሆን እዛ ድብድብ ቢፈጠር የሆነ ነገር ቢሆን የሆነ ሰው ቢጎዳ የዘላለም ጠላት ነበር የሚሆነው። ገባሽ? እንደውም ይህንን እንኳን መገናዘብ አልቻለችም እሷ። አሁን ሄዳችሁ መጎዳት ምናምን ሳይሆን ማለት ነው በትናንትና ቪዲዮ ያየነው እኛ ኢትዮጵያ ውስጥ ህግ እንደሌለና እናንተ እንደፈለጋችሁ መጨማለቅና ኢትዮጵያ ውስጥ ህግ የለም፣ ምንም አይነት መንግስት የለም። ኦኬ ዝም ብላችሁ ማንም ሰው ሄዶ አንድ ሰውን ከቤት አስወጥቶ በስልክ ና ብሎ አውራሃለሁ ወይም ደግሞ የሆነ እቃን እሰጣለሁ ብሎ መኪና ውስጥ ከቶ የሱን ንብረት ዘርፎ ወይም ደግሞ ቤቱ ቁልፍ ወስዶ የቤቱን እቃ ዘርፎ እሱን መንገድ ላይ ጨለማ ላይ ጥሎ መሄድ እንደሚቻል ነው ለኢትዮጵያ ህዝብ እያስተማራችሁ ያላችሁት። በትላንትና ቲክቶክ ያሰብኩት ማለት ነው። እና እንደዛ ነው ትላንትና ያስተማሩት። ገባችሁ አይደለ? እንደዛ ነው ያስተማሩት ለኢትዮጵያ ህዝብ ማለት ነው። ደግሞ እንደ ጥሩ ነገር እንደሰሩት ራሱ እንትን እንደዛ ስለተጎዳ ሰው ያወራሉ። የኢትዮጵያን ህግ እያበላሹ የኢትዮጵያን ህዝብ እያበላሹ ስለተጎዳ ህዝብ እንትን ያወራሉ። አለመሄድ እንዲደረሽብኝ ከዛ የምትደረሽብኛለሽ ያው በሚያሳፍር ሁኔታ ነው የደረሽብኝ ላይ ማለት ነው። አሁን እኮ ሩታ ምንም ብታወራት ልንገራችሁ ማለት ነው አታምንም። በቃ አለቀ። የሰራው ስራ ካንተ ስራ ምንም በቃ ካንተ ስራ አይበልጥም፣ ያንተ ስራ ይበልጣል፣ የኔ ግን ትንሽ ነው የሰራውት እያለች እያመነች ነው። ስለዚህ ሩታን ምንም ብናረጋት አታምንም፣ ልንገራችሁ ማለት ነው አታምንም። ነገር ግን ሩታ በዚህ አጋጣሚ ማለት ነው የምትቀበዩን ትወናዎች ምናምን ማለት ነው ራስሽን ሪስክ ወስታ ነው የምትወስደው። ልንገራችሁ በቃ ብትሰደብም ኦኬ ብትረገጥም ምንም ብትሆን ከነ አብርሃም ላይ ስትሰራ ድራማ ላይ ማለት ነው ሩታ ዋናውን የምትወስደው ለምንድን ነው? በራሷ ተማምና እየወሰደች ስለሆነ ነው። ገባችሁ አይደለ? በራሷ ተማምና ሪስኩን ራሷ ወስዳ ነው እየወሰደች ያለችው። ገባችሁ አይደለ? ሌላ ሰው መውሰድ ይችላል፣ ግን ሩታ አምናበት ነው የምትወስደው። ራሷ እምቢ ማለት ትችላለች። ማንም ገርፏት አስሯት ኦኬ አይደለም ይሄንን ስራ እየሰራች ያለችው ወዳ ገንዘብ ይበልጣል ብላ ነው። እኔ ከሚሰድቡኝ፣ እኔ ከምረገጥ፣ ቤተሰቦቼ ከምረገጥ፣ እናቴ አባቴ ከሚዘገዘጉ ገንዘብ ይበልጣል ብላ ነው እየወሰደች ያለችው። ስለዚህ ምንም እናረጋት አንችልም። ወዳ ነው እየሰራች ያለችው። በተረፈ ነው ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አብርሃምና እህትዮ ከቤት ወጥቷል። እንግዲህ ካሜራማንን ወጥቷል። ሩታ ቤት ብቻዋን የቀረችው። ከዚህ በኋላ እንግዲህ ምን እንደሚፈጠር አናውቅም፣ አብረን እናያለን ማለት ነው። ዳኒ ግን ቲክቶክ ላይ እየገባ ይቅርታ እያለ ነው እንግዲህ ለኦዲየንሶቹ ለቲክቶኮቹ ነው። ምክንያቱም በጣም ፈርተዋል። ገባችሁ አይደለ? ከአብርሃም ይልቅ አብርሃም ቲክቶክ ላይ በደንብ አይታወቅም። ገባችሁ አይደለ? መዳን ቅሞች ብቻ ነው የሚያውቁት። ዳኒ ግን ሊታሰርም ይችላል። የዛሬ ዓመት ምናምን አይታችኋል። ሊታሰር ጌመር ነው እሱ፣ ቲክቶክ ላይ በደንብ ይታወቃል። ስለዚህ ለዛ ነው እንግዲህ። በተረፈ ሰላማችሁ ብዛልኝ። ወዳችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ